ሲቲ አሸንፏል። ማን ሲቲ ሃራምቦል ጀመረ ሲቲ ምን ማለት ነው? ሰከንድ ሃፍ ላይ ኒውካስትል ብቻውን ነው የተፈጠፋቸው። እግዚአብሔርን ማለት ኒውካስትል በጣም ነው የምትችሉት እንዴ! እኔ እኮ አውቆኛል ሰከንድ ሃፍ ላይ ጎል እንደሌለው ተውቆኛል። እኔ ፈርስት ሃፍ ላይ 2-1 ሲያልቅ ኒውካስትል አንድ ካገባ ብዬ ነበር። ሰከንድ ሃፍ ላይ ማን ሲቲ በስማ እንዴት ነው እየተፈጠረ ያለው? ሃላንድ ዛሬ ሴንተር ባክ ነበር። ምንድነው ሙሉ ጨዋታውን ክሮሶቹን እንዳለ ብሎክ እያደረገ ነበር። ይሶዬ ጤነኛ አይደለም። ሮቦት ነህ አውቃለሁ፣ ግን እንዴት ነው እንደዚህ ያሁላ ኳስ ብሎክ የምታደርገው? ማን ጭራሽ አልቻሉም ኒውካስትሎች። ጆሊንተን ቀድሞ ያስፈልግ ነበር። ገባና ደበደባቸው፣ ህዝቡን እንዳለ ጨፈጨፈው። ማን ጆሊንተን በጣም ያስፈልግ ነበር። ጆሊንተን ቀድሞ ወይኔ ሲቲ 2-1 ማን ግን እንደማትችሉ አይቻለሁ። እናንተም እንደማትችሉ አይቻለሁ። ገባችሁ አይደለም? ሲጨንቃችሁ እንደምትከላከሉ ተመልክቻለሁ። ቀጣይ ጨዋታዎች ላይ በደንብ ይቋጠርባችኋል። ግባና አውጣው እያለ ግባና አውጣው 2-1 አለቀ። እንደዚህ ነው ፕሬሸር። ወይኔ ለብሳችንን ሊያወጡት በመጨረሻ። ምን አይነት ያበደ ጌም ነበር። ለማንኛውም አሸንፈን ወተናል። ጌሙን ማኔጅ ያደረግንበት መንገድ በጣም ተመችቶኛል እና አርሰናል ውያላ መጣሁል። እንደዚህ ነው ሲቲ ዋንጫ አይቶ አሽትቶ ባይዞ ቀልድ የለም። እስከዚህ ሰዓት አስቀምጬ አስቋጥሬ ፍሬ እስኪፈርጥ ድረስ ቋጥረ ምንም የለም። ይሄ ነው ሲቲ። እንኳን ደስ አላችሁ ሲቲዘን። ይሄን ክለብ ይዘህ ማለት ነው እኔ ጋር ፉክክር ከኔ ጋር ዋንጫ ታይትል ሬስ አያዋጣም። ማንም አዋቶት አያውቅም። ከኔ ጋር ታይትል ሬስ ሲጀመር ተፎካክሮ ማንም አሸንፎ አያውቅም። አንተ ማን ስለሆንክ ነው እኔ ጋር ታይትል ሬስ ተወዳድረህ የምታሸንፈው? በጣም ነው ደስ ያለኝ። ሃላንድ የሚገርም ጌም ነበር ያልኩህ። ኒኮ ኦሬሊ በጣም ክሬዲት ይገባዋል። ዶናሩማ በጣም ሁላችሁም ምርጥ ነበራችሁ። እናመሰግናለን። ይመቻችሁ። ወይኔ ቋጠሩ፣ ወይኔ እንቅልፌን ብተኛስ። ጀማው እንዲህ አይነት አጓጊ ልብ ሰቀይ ጨዋታ እንደነበረ ተመልከቱ። ይኸውላችሁ ፔፕ ጋርዲዮላ እንዴት እንደሚዘለ ተመልከቱት። ይኸውላችሁ ሃላንድ እንዴት እንደሚሆን ተመልከቱት። ይኸውላችሁ ይሄ ሁሉ መልእክቱ ለኛ ነው፣ ለሌላ እኮ አይደለም እኮ። መልእክቱ ለኛ ነው እየላኩልን ያለው። ይኸውላችሁ አንድ ቡድን እየመራ ኳስ ሰጥቶ ሳይሆን መከላከል ያለበት። ይኸውላችሁ ፎደን የሳተውን ኳስ አይታችሁታል። በተጨማሪ ሽርፍራፊ ሰከንድ ላይ ማለት ነው በረኛ ያወጣውን ኳስ በቃ ማጥቃት መከላከል እንደሆነ ጭምር ነው ለኛ ዛሬ ያስተማሩን። ኳስ ሰጥቶ መሸሽ አይደለም መከላከል አይደለም። ገብቶሃል? ኳሱን ትይዞና አታክ ነው የምታደርገው። ይሄው በቃ አሁን ዋንጫው የኛ ነው። ሴሌብሬሽናቸውን ተመልከቱ እያንዳንዳቸው ማለት ነው። ጋርዲዮላ እንዲህ ሲዘል አላየሁትም። እጅግ የፈራው ከባዱ ጨዋታ የነበረው ለሱ የሚፈትነው ኳስ የነበረው ይሄ እንደሆነ ተረቶታል መሰለኝ። ከምንም ጊዜው በላይ ነው ሲፈነጥዝ ማያዩ። ይኸው እንደ ጻድ ማለት ነው። ወይኔ ይሄ ጨዋታ የሆነ ነገር እናገኛለን ብዬ ጠብቄ ነበር። እኛ ኢታሃድ ላይ ሄደን እንደውም ነው ከዚህ ቡድን ላይ 3 ነጥብ እንወስደው። ኢታሃድ ላይ ሄደን 3 ነጥብ እንወስዳለን። እንዴት አባታቸውን የሚፈነጩት እናንተ ዋንጫ መብላታቸውን ያረጋግጡ እኮ ነው የሚያስሉት። ወይኔ ሲጀመር አንድ ጎልና አንድ ሚስት አያስተማምንም። ጋርዲዮላ ምን ሆነ ነው እንዴ? እኛ ተጨነቀን እኮ ግን ማለት ነው። ግን ስራህን ሰርተሃል። በቃ ቋጠሯችን ሰርቷል። አሁንም እነግርሃለሁ፣ እነሱ ተኙ እኛ ግን አለን። እነሱ ተኙ እኛ ግን አለን። ተመስገን አለን ይህን ስላየን። ነገ የሚዜነት ማረጋገጫ ስታምፕሽን ከአቋማ ወይም ከማዩ ቋማ መተሽ ውሰጂ። ወያሊት ግባና ተኛ ፎቃቃ ወያለ ሲቲ ገግሞ 2-1 በዛው ሰከንድ ሃፍ ተቀጥቅጦ ማለት ነው። ግን ቢቀጠቀጥ ፖዚሽን ብቻ ነው እንጂ እኮ ምንም የሚያገባ አይመስሉም ነበር። ምንም አንዴ ብቻ ተሞከረሱን ዶሮኑም አይሰማም እኮ ገባ አይሰማም። ሃላንድ ራሱ ወደ ኋላ ተመልሶ እየተከላከለ ነበር ማለት ፍልሚያ ተፋለሙ። ሲቲ ነጥባቸውን ይዘው ለመውጣት ማለት ብቸኛ ያየነው ፖዚቲቭ ነገር ሰከንድ ሃፍ ማፈግፈጋቸው ነው። ያ ኖርማል ነው። ሰከንድ ሃፍ አንዳንዴ ያቻ ይደረግብሃል፣ አንዳንዴ ይገባብሃል፣ አንዳንዴ ደግሞ ይዘህ ትወጣለህ። ገባህ አይደል? ሊጉ እንደዚህ ሆኗል። ሊጉ እንደዚህ ሁለቱንም ሃፍ መደብደብ በጣም ከባድ ሆኗል አሁን በዚህ ሊግ ማለት ኒውካስል ዝም ብለሽ ተኛሻ አንቻድክ። ጎርደን ጀግና ናት። ኢላንጋ የሚባል ደደብ መሀይም ነው ያላጫወተ። ገባህ አይደል? ልክስክስ ኳስ ማቀበል ምናምን አይችል ማለት የሆነ ኳስ እኮ በቃ ዝም ብሎ የሚሰጥህ እኮ ያለቀለት ነበር ያለቀለት ማለት ያው ዱራኑማ ማለፍ ይጠበቅባል። እሱ ከባድ ነገር ነው፣ ግን ምንም ማድረግ አይቻልም። ነገ ያርሰናል ደጋፊ ከክለባችን ጎን እንደሆንን ማሳየት አለብን። ከክለባችን ጎን እንደሆኑ ማሳየት አለብን። ተረዳችሁኝ አይደለ? እንዳትቀሩ። ፓርኪንግ አለ፣ የሰላት ቦታ አለ፣ የምታፈጥሩበት ቦታ አለ። ሁሉም ነገር ዘጋጅቷል። ብስራተ ገብርኤል አዶት እንዳትቀሩ። ዶሮዋን እንገነጣጠራታለን፣ እናፈጥርባታለን።
ለክርስቲያን ወገኖቻችን ደግሞ የጾም ዶሮ አለ። እንዴት እንደተሰራ እንዳትጠይቀኝ፣ በ3 ነጥብ አሳይሃለሁ። ስለሚቻል ገብተህ ታወጣዋለህ። እንችላለን። በስማ እኔ የምለው ጥያቄ ልጠይቃቸው። ሰከንድ አፊያ እንደዛ የሚወናበደው ሲቲ ከሆነ ለ0-2 ታቻ ከ5-1 5-4 የሚወጣው ሲቲ የት ሄደ? እናንተ ሰተታችንን ነገሩን እኛ እየቀረፍነው እንመጣለን። ሲጀመር 4-5-1 ማለቅ የነበረበት ጨዋታ ሴሜኒዮ ቀረጣጥፎ ድላችንን በለው። ኳስ ይዞ በቃ ድሪብል ሲያደርግ አንደኛ ኤንድ ፕሮዳክት ፕራይም ዶኩን የሆነው ማለት ነው። ሃላንድ ማርያምን አታግባ። ለቲሙ የምሰጠው ጥቅም እኮ እየመጣ ሲከላከል ሲያወጣልን፣ ኧረ በስመ አብ ጨነቀኝ። ሰዓቱ በገፋ ቁጥር እኛ ስንቴ ካውንተር እንሄዳለን አንጠቀምበትም። ኤስኖሪ ደግሞ ዲፌንስ ላይ አንደኛ ማርያምን ይበልጥ ተሻሽሏል። ኳስ ስትይዝ ምናምን ኮንትሮል ስታደርግ ግንስ ፋይናል ሰርድ ላይ ሄዳ ልታገባ ምናምን ስትል 0 ግን ችግር የለውም። ይስተካከላል ሁሉም። ዋናው ተከላካይ ነሽ፣ ዊንግ ባክ ነሽ። በቃ እሱን ነገርሽን እየተወጣሽ ነው። ማግባት የለብሽም ግዴታ። ኦራይሊ ተውት፣ ሁሉም ቦታ ኦራይሊ ሌፍት ባክ አጫውቶ ሚድፊልደር አጫውቶ አጥቂም አድርገው ፐርፎርም ያደርጋል። የዋንጫ ቡድን ይሄ ነው ያረዳ ልጅ። የዋንጫ ቡድን ይሄ ነው። በ2 ነጥብ አድርገነዋል። ነገ እስኪ ለንደን ደርቢ ያለብሽ ተወጫት እሷን ያረዳ ልጅ። ባይዘዌይ ከ1-2 ቴሌግራም ላይ የሚገርም ትኬት ታሳክተናል። ገብታዩ ፈንጠዝያ ብቻ መፈንጠዝ ነው። እዛ ቴሌግራም ላይ መቆዘም የለም። በተጫዋቾች ሬቲንግ እመጣለሁ። እስከዛ ቴሌግራም ተቀላቀሉ። ፒስ ልጆች፣ የዛሬ አበቦች፣ የነገ ዋንጫ ባለቤቶች አልተቻላችሁም። እንግዲህ አልተቻላችሁ። ለውኛው ቋጥር ብለን ነው እንጂ ጋርዲዮላ እንደሆነ የመጨረሻው ዙር ላይ ደውሉ ሲደወል እኮ የሚያከለው እኮ የለም። እናትክስ ብለን እኮ ነው፣ ዝም ብለን ያው ቋጥር ብለን እኮ ነው። ደግሞ ከፈላው ውጪ ሌሎቻችን በሻምፒዮንስ ሊግ ነው የምንጫወተው ተባለ። ምን ትላለህ እስቲ? ወያለው ሳሳበን እስቲ ንገረኝ እስቲ ምን ትላለህ? አንተ 2-1 እንደዚህ ያስጠላለህ። ካሸነፍን እኮ ግን 2-1 በጣም ነው የሚያስጠላው። በስመ አብ በወልድ እንዴ! ለምንድነው ሰከንድ ሃፍ እንደዚህ የምንጫወተው? አረ በእግዚአብሔር እኔ ሰከንድ ሃፍ ጋር ያለ በሽታን አላቅም እንዴ! ደግሞ የምናባክነው ኳስ ብዛት እኔ በጣም የገረመኝ እኮ እሱ እኮ ነው። ኩሳኖቭ አንተ ኩሳኖቭ ግን እኔ ሌላ ፍጥረት ነው መሰለኝ ሰውየው። እንዴ ነው የሚችለው እንዴ! ዲፌንሱ ተስተካክሏል። በቃ ግን ማለት ነው ሚስቱት ኳስ በጣም ዋጋ እያስከፈል። ሴሜኒዮ ሚስቱት ኳስ እነ ፎደን መጨረሻ ላይ አትኑሬ ሳትኮ ኳስ እኔ በቃ አንበረከከኝ። ሆኔ ቢያንስ ቀደም ብላችሁ አግብታችሁ ማለት በሰላም መጫወት ትችላላችሁ። ጨዋታው ተረጋግቶ ማለት ነው። 2 ነጥብ ከአርሰናል ጋር ከፈለክ እንደዚህም ቋጥር እንዲህ ብለህ አትምጣ። በቃ ከዚህ በላይ አይሰራም። አብቅቷል እሱ ነገር። ነገ ቋጥርብሃለሁ፣ አሳይሃለሁ። አላችሁ ወይ? አለ አተኙም ወይ? በረላሽ አሸነፍን። ለማንኛውም 45 ደቂቃ ሙሉ ተከላከል። 45 ደቂቃ እዲ። ለማንኛውም አርሰናል ማለት ነው እንገናኛለን ነገ በቶተንሃም ትጥያለሽ። በደንብ ነው የምንቋጥረው። እሺ ሚበላኝና ሞራ ሲዞረኝ ነው ማውቋለ ህስ አትደገረ ቀንጭረቅር። ይሄ ምን የሆነ መርዝ የሆነ ተጫዋች ነው ባለ አዳዲስ ሴጣን እያመጣ ይሞክርብናል። እኔም ያናደኝ ማለት ነው ያለፈው አመት እኮ ሊቨርፑል ዋንጫ የበላ አመት ህዝቤ ምን ነበር የኛ አጉላዋቂ ሲለፈለፍ የነበረው የዋንጫ ተፎካካሪ አይደለም ነው ሊቨርፑልን የጭራሽ የተባለው ዋንጫ በለ የትም አይደርስም። ዛሬም ሲቲ ደክሟል። ይኸውልህ አባል መስጠት ሲቲ ያደገበት ነው ብራዘር። አባል ሰጥቶ ነው የገረፈን እንጂ በህይወት ዘመኑ መች ነው ቀጥ ብሎ ሄዶ በዚህ 3 አመት ሄዶ የበላው? አረ ቢስሚላ። አንዳንዴ ግን እንደው አቦ ይሄ ጅብ የሆነ ቲም በእናታችሁ። እኔ ወላሂ ማርኩ ጉሂን በቃ ዋንጫ ነበር ለካ ያስፈረመው ተጫዋች ሳይሆን ዋንጫ። ሴሜኒዮና ማርኩ ጉሂን በተለይ ሴሜኒዮን በዶኩ በማንም አምታተም ተተኳለ። ጉሂን የሚባል ሰው ግን በህይወት ዘመኔ ነው ሲቲ ቤት ብዙ ተከላካይ ይቻሉ። ሲቲ ባበደበት አመን እንደ ጉሂ የተረጋጋ የኳስ ችሎታ ያለው እንደ ተከላካይ ማይረበሽ ኳስ መሰንጠቅ እንደፈለገ የሚችል አውሬ ተከላካይ ሲቲ ያለው ሊቆልፈን ነው። በቃ ሊቆልፈን ነው። ይሄን ጾም ላይ ይሄ ፔፕ ጋርዲዮላ ሰራዊት ነው። ያራዳ ልጆች ምረት የለሹ ምንም አይነት እንከን ቢያገኝብህ እማይምር ጭራቁ ፔፕ ጋርዲዮላ ከባዱን ኒካስትል ነው ያስተናገደው። ዛሬ በኒካስትል ቦታ የመጨረሻ ትንሹ ክለብ ቢሆን ራሱ ለሲቲ ቀላል አይሆንም ነበር። ነገር ግን በሚገባ በጀብደኝነት ተወጦታል ነው የምልህ። ያራዳ ልጅ ልበ ቆራጡ። እኔ ጋርዲዮላ የሚመቸኝ ለዚህ ነው። ሰው
ባለቀ ሰዓት ላይ ራሱን ያጠናክራል፣ ተከላካይ ያስገባል። ፏደንን ነው ቀይሮ የሚያስገባው። ይሄ ነው ፔፕ ጋርዲዮላ ማለት። ጀብደኛ፣ እንደ አንበሳ ተወቅቶ እንደ አንበሳ የሚሞት ቡድን ይዞ ሜዳ ውስጥ መግባት ካለብህ ነው። ለዚህ ነው የትኛውም የፕሪሚየር ሊግም ሆነ የትኛውም ቡድን ፔፕ ጋርዲዮላ እንዲያሰለጥነው የሚፈልግበት ዋነኛው ምክንያት ሜዳ ውስጥ የሚረብሽን ነገር አታይም። ቢሸነፍ እንኳን ሞክሮ ነው። ቢሸነፍ እንኳን ነገሮችን ቢያጣ እንኳን ታግሎ ነው። አሁን ማንቸስተር ሲቲ ለዋንጫው በጣም ያስፈራል። ያራዳ ልጆች፣ አሁን ማንቸስተር ሲቲ እንከን ባገኘ ቁጥር እየተሳበ ነው የሚመጣ። አናኮንዳ ነው የሚሆንብህ። ያራዳ ልጅ ጥርስ ያለው ያኛውን ነው የሚሆንብህ። ሌላ ነገር የለም። ጀምሯል። አሁን ማንቸስተር ሲቲ እና ፔፕ ጋርዲዮላ እንቅስቃሴያቸውን በሚገርም ሁኔታ ከፍተዋል። አዱ ብለው ተጀምሮ በሁለት ነጥብ ጠቧል ከአርሰናል ጋር። ነገ ከቶተናም አርሰናል ከባድ ፈተና አለበት። ሚካኤል አርቴቴን ፈተና እንዴት እንደሚወጣው አናውቅም። ነገር ግን ዛሬ ፔፕ ጋርዲዮላ በሚገርም ሁኔታ ተወጥቶታል። ያው እንደተጠበቀው ጨዋታውን እንግዲህ ማንቸስተር ሲቲ አሸንፏል። ሲጀምር ይሄ ሳምንት ችግር አለ። ቼልሲ፣ አስቶን ቪላ፣ እዛም ኦሳሱና ሪያል ማድሪድን ሳይጠበቅ ገረፈው። ባርሰሎናን በተመሳሳይ ለማንቸስተር ሲቲ ብቻ የቀናው ሳምንት ይመስለኛል ይሄ ሳምንት። እኔ ነገ እፈራለሁ ቶተናምን። ግልጹን ነው የምነግራችሁ። የሚደብራችሁም ሰዎች ካላችሁ ይደብራችሁ። ነገ ቶተናምንም እፈራለሁ። ወላሂ ሲቲ ወንድ ቲም ነው። 2-1 ላይ የመራ በቃ እንደ ወንድ ነው የሚጫወተው። ለማግባት ነው የሚጫወተው። ወንድ ቲም ይሄ ነው በቃ ዋንጫው መብላት ያለበት። ሲቲ ይመቻችሁ። በቋጠሮ 90 ደቂቃ ማለት ነው ራሴን ጨምድድ አድርጌ ይዤ አላቅም። ዛሬ ግን ጨመደድኩት ራሴን። ዳኖራማ ለብቻው 11 ተጫዋች ነው። በኢየሱስም ዳኖራማ 11 ተጫዋች ነው ለብቻው። ምን አይነት ምሽት ነው! ረወይኔ ቋጠሮ 90 ደቂቃ እንደዚህ ፍትግ ያለው ቋጠሮ ቋጠር ለመጀመሪያ ጊዜ በኢየሱስ እጅውላ ተንቀጠቀጠ። ቋጠሮ ተሳክቶ ነበር እኮ ባርነስ አንጀቴን አሮሶኝ ነበር በጣም። ዳኖራማ እያለ ግን በስማ መድኃኔዓለምን በጣም የሚያኮራ ክለብ ነው ያላችሁ የማንቸስተር ሲቲ ደጋፊዎች በጣም እድለኛ ናቸው። ለዋንጫው ቀርባችኋል። አርሰናል ነገ ትጥላለች፣ ትበሉታላችሁ። ሲቀጥል ልበሉት ይገባል። እንኳን ለእናንተ ለደጋፊ ይቅርና ለሌላ ደጋፊ እኔ ማንቸስተር ዩናይትድ ሆኜ ለደገፍኳችሁ በጣም ደስ ያለኝ። እግዚአብሔር በጣም የሚያኮራ ክለብ ይሟሟታል። ምን አይነት በረኛን ያስፈረማችሁት! እንዴት ነው በርናንዶ በዚህ እድሜው እንዴት ነው በዚህ ልክ ድሪብል የሚደረገው? ያ ህፃን ልጅ እንዴት! እኔ ምን አይነት ክለብ ነው ያላችሁ? ጌሙ ከእረፍት በፊት እንደነበረው ውጤቱ ተጠናቋል። 2-1 በሆነ ውጤት ማለት ነው። ኒውካስትል ዩናይትድ እስከ መጨረሻው ደቂቃው ድረስ ማለት ነው ሲቲን አስጨንቆታል። ዳናሩማ ድንቅ በረኛ ነው። ድንቅ በረኛ ስላላቸው ውጤቱን ይዘውት መውጣት ትችላሉ። ለማንኛውም ግን የትም አደርሽ። እውነቱን ልንገራችሁ ሲቲ የትም አባታችሁ አደርሱ። ተፈነዳለ 2 ነጥብ ልዩነት ነው ብለ 2 ነጥብ ልዩነት ከዛ በፊትም እንደነበር ላስታውስ። አሁንም ቢሆን ማለት ነው ኖርማል ነገር ነው። ያለፉትን ጌሞቻችን በቀላሉ ላሳያችሁ። ሁለቱም ቲሞች ያለፉትን 8 ጨዋታዎች ስታዩ ማለት ነው ሲቲ 3 መደዳ ድሮ አርጎ 1 ሉዝ አርጎ ዊን አረገ፣ ድሮ አረገ፣ ዊን አረገ። አርሰናልም በአንጻሩ ዊን አረገ፣ ድሮ ሉዝ አረገና ዊን ድሮ 8 ጌሞች ማለት ነው የዛሬውን ሳይጨምር። ከዚህ በኋላ የት እንደምትደርሽ እናይሻለን። ለማንኛውም አሁንም ቢሆን የዚህ ፕሪሚየር ሊግ ሻምፒዮን አርሰናል ነው፣ እንዳትረሱት ይሄን ቃል። እየመጡ ነው